ጤና ይስጥልኝ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። በሚኖረንም ቆይታ በትንታኔ የምንመለከተውን ጉዳይ ጨምሮ ሌሎች ጉዳዮችን ወደ እናንተ እናደርሳለን። ሰብለጽጌ ዜናዎቹን እመራለሁ። በጠንካራ መሰረት ላይ የተገነባች ሀገርን እውን ለማድረግ መንግስትና የግሉ ዘርፍ በጋራ መስራት አለባቸው ሲሉ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናገሩ። በንግድና ቀጠናዊ ትስስር ሚኒስቴር፣ በገቢዎች ሚኒስቴርና በኢንዱስትሪ ሚኒስቴር የጋራ አዘጋጅነት ከንግዱ ማህበረሰብ ጋር የውይይት መድረክ ተካሂዷል። ቤተልሔም ሰለሞን ውይይቱን ተከታትለዋለች። የንግድና ቀጠናዊ ትስስር ሚኒስቴር ከገቢዎችና ኢንዱስትሪ ሚኒስቴር ጋር በጋራ ያዘጋጁት የንግዱ ማህበረሰብ የውይይት መድረክ በአዲስ አበባ ተካሂዷል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ለሀገሪቱ ሁለንተናዊ ለውጥ የንግዱ ማህበረሰብ ሚና ከፍተኛ መሆኑን ገልጸው ይህንን ለመደገፍ በመንግስት ዘርፈ ብዙ ተግባራት እየተከናወኑ ነው ብለዋል። የለውጡ መንግስት የንግድ ስርዓትን ዘመናዊ፣ ፍትሐዊና ተወዳዳሪ በማድረግ የንግዱ ማህበረሰብ ለሀገራችን ኢኮኖሚ እድገት፣ ለዘላቂ ልማት መረጋገጥና ለዜጎቻችን የኑሮ ደረጃ መሻሻል ከዘርፉ የሚጠበቀውን ድርሻ እንዲወጣ አበክሮ ይሰራል። የንግድ አሰራር ስርዓት ዝርጋታ ለማዘመንና ተወዳዳሪ ለማድረግ ሲከናወኑ ከቆዩት የንግድ ሪፎርም አጀንዳዎች መካከል አንዱ በዘርፉ የሚታዩ መሰረታዊ ችግሮችን ለመፍታትና ዓለም አቀፍ ተወዳዳሪነቱን ለማረጋገጥ የሚያስችል ሀገራዊ የንግድ ፖሊሲ መዘጋጀቱ ነው። ከ63 ዓመታት በላይ የሆነው የንግድ ህግና በርካታ የህግ ማዕቀፎች ተሻሽለዋል። እንዲሁም በሀገራችን የንግድ ስርዓት የሀገር ውስጥ የውጭ ንግድ ቀጠናዊ ሂደትና የጥራት መሰረተ ልማትን ያቀናጀ ዘመኑን የዋጀ አደረጃጀትም ተፈጥሯል። ለውጭ ባለሀብቶች ዝግ ሆነው የቆዩት የውጭ የገቢ የጅምላና የችርቻሮ ንግድ ዘርፎችን ክፍት ያደረገው ኢንቨስትመንት ደንብ ማሻሻያም ተደርጓል። የገቢዎች ሚኒስትሯ አይናለም ንጉሴ ባለፉት 7 ዓመታት በሀገሪቱ የመጡ ለውጦችና ያጋጠሙ ችግሮችን በተመለከተ ለውይይት መነሻ ጽሑፍ አቅርበዋል። የንግዱ ማህበረሰብ በዘርፉ መሻሻል አለባቸው ያሏቸው ጉዳዮች ላይ ሀሳብ ሰጥተዋል። ኢትዮጵያ ውስጥ ትልልቅ የጉምሩክ ኬላ ለምሳሌ በዚህ ከሞያሌ አንስቶ እስከ አዲስ አበባ ድረስ ያሉ 3 ናቸው። አንደኛው ሞያሌ ከተማን ለቆ ሲወጣ፣ ሁለተኛው ዲላ መግቢያ ላይ፣ ሶስተኛው ደግሞ አዲስ አበባ መግቢያ ላይ ቱሉ ዲምቱ ማለት ነው። ከዛ ውጪ ግን በየወረዳው፣ በየዞኑ፣ በየክልሉ ምንነታቸው የማይታወቅ ባለቤታቸው ማን እንደሆነ የማይታወቅ ቁጥር ስፍር የሌላቸው ኬላዎች አሉ። ምክንያቱም የኮቴ ይባልና በ5 ኪሎ ሜትር በ10 ኪሎ ሜትር ርቀት ውስጥ የኮቴ ክፍያ ምን ማለት እንደሆነም እንጃ። ፍተሻው ረጃጅም ነው። ያንን ፍተሻ እስኪያልፉ ድረስ የጫነው ምርት ጁስ ሆኖ ነው የሚደርሰው። የታክስ ሞራል ግንባታ እንዳለ ሆኖ የንግድ ወይም ደግሞ የሰርቪስ ዴሊቨሪ ሞራል ግንባታ በጣም በከፍተኛ ሁኔታ ሊሰራበት ኢሹ ሊሆን የሚገባ ነገር ይመስለኛል። በገቢዎች በጣም እርዳታ እየተደረገልን ነው ያለ፣ እያስታመሙን ያለ በጣም ብዙ ነገር። መፍትሄው ውስጥ ምንድነው መጨረሻው? አለግባብም ታክስ የተሰጠነን አለ። አቤት ለማለትም ጊዜ ማግኘት አልቻልኩም። ለንግዱ ማህበረሰብ ማነቆ የሆኑ የአሰራር ችግሮችን መፍትሄ መስጠት ስራ ቢሰራም ለውጤታማነቱ ግን የግሉ ዘርፍ ከመንግስት ጋር በቅንጅት መስራት እንደሚገባውም ተገልጿል። ከህገወጥ ኬላና ኮቴ ክፍያ ጋር የሚያያዘው ጉዳይ የመንግስት ኢንተረስት ሳይሆን የግለሰቦች የሌብነት ፍላጎት ነው ያለበት። በየቦታው ያለው ሰው ገመድ ወጥሮ ቺንጋ ወጥሮ ሳንቲም የተቀበለ የሚውልበት አጉል ልምምድ፣ ምናልባትም የዓለም ንግድ ድርጅት አባል እንሆናለን፣ አፍሪካ ነጻ ንግድ ቀጠና እንገባለን፣ ኮሜሳ ውስጥ እነግዳለን የሚለውን ነገር ህልም የሚያቀጭጭ በጣም መጥፎ ልምምድና ተግባር። ነገር ግን ይህንን ጉዳይ መክታት የሚቻለው የተጣመረ ትግል ሲሆን እናንተም ስትገፉ እኛም ስናግዛችሁ ስለሆነ በመንግስት በኩል ቁርጠኝነት አለኝ ጉዳይ ለማስቀረት። በተለይ ከቫት አኳያ የሚነሳው ጥያቄ ግን ትክክል አይደለም። ቫት የውክልና ታክስ ነው፣ የመንግስት ገንዘብ ነው። የምንከፍለው ፎርጎን የምናደርገው ታክስ ተጨማሪ እድል መፍጠሩ ማየት ያስፈልጋል ለማለት ነው። በመጨረሻ ከስነ ምግባር አኳያ ታክስ አውቶሪቲው ኤግዛምፕለሪ መሆን አለበት፣ ሞዴል መሆን አለበት ብለው ያነሱት በጣም ትክክለኛ ኮንሰፕት ነው። ውስጣችንን ማጥራት አለብን። እናንተም እንድታግዙን እንፈልጋለን። ተወዳዳሪ የሆኑ የማበረታቻ ስርዓቶች እንዲኖሩን እንደ መንግስት እየሰራን ነው። ቅድም ከብረት ጋር የተነሱ አሉ። የሎካል ኢንዱስትሪዎችን በሚደግፍ መንገድ መሆን አለበት የተባለው ተኪ ምርት ላይ የተነሳለ፣ ኤክስፖርትን ከማበረታታት አኳያ የተነሳለ፣ እነኚህም ሁሉ የሚፈትሹ የፖሊሲ የስትራቴጂና የማበረታቻ ስርዓቶችን እየዘረጋን ስለሆነ ጥያቄዎቹ ትክክል ነው።
ከሀገር እድገት ጋር ከሀገር አቅም ጋር አብሮ በሚሄድ መንገድ ማበረታቻዎችን ለመስጠት መንግስት እየሰራ ነው። ከንግዱ ማህበረሰብ ጋር የሚደረገው ውይይት ተጠናክሮ እንደሚቀጥልም በመድረኩ ተገልጿል። በግብርናው ዘርፍ ላይ የሚሰሩ ስራዎች ውጤታማ እንዲሆኑ የግብርና ምርምር ተቋማት ኃላፊነታቸው የጎላ መሆኑን የሰሜን ሸዋ ዞን ግብርና መምሪያ አስታውቋል። መምሪያው ዘርፉን ውጤታማ ለማድረግ የሚያግዝ የባለድርሻ አካላት ውይይት በደብረ ብርሃን ከተማ አካሂዷል። ስንታየው ኃይሉ ተጨማሪ አላት። የምርምር ተቋማት ግብርናው ላይ ያላቸው አበርክቶ ከፍተኛ በመሆኑ ይህን ተግባር ለማጠናከርና በግብርናው ዘርፍ ምርምር የሚያካሂዱ ተቋማት ዘርፉን ለማዘመን የሚሰሩ ስራዎች ግብርናውን እያገዘ መሆኑን የሰሜን ሸዋ ዞን ግብርና መምሪያ አስታውቋል። መምሪያው የግብርና ልማት ባለድርሻ አካላትን ያሳተፈ የአደረጃጀት መመሪያ ኦሪየንቴሽን መድረክን አካሂዷል። በመድረኩ ያገኘናቸው አርሶ አደሮችም አዳዲስ አሰራሮችን መከተላቸው ያለውን አበርክቶ ነግረውናል። ምርት የተለያዩ ዘሮችን በማቅረብ ይደግፉናል። ብዙ ነገር ተጠቃሚ ሆነናል። ብዙ ነገር አስጠቅሞናል። ምክንያቱም ድሮ ክላስተር የሚባል አልነበረም። አሁን በዚህ ይሄ ስልጠና ይሄ በሰፊው እያሰራን ያለ ነው። የመኖር ህልውና የሆነውን ግብርና መደገፍና ማዘመን የሁሉም ኃላፊነት ቢሆንም የምርምር ተቋማት ድርሻቸው ከፍተኛ መሆኑን ያነሱት የሰሜን ሸዋ ዞን ግብርና መምሪያ ኃላፊ ታደሰ ማሙሻ የግብርና ትራንስፎርሜሽን ትግበራ ስራ ምርትና ምርታማነትን ለማሳደግና ግብርናን ለማዘመን አበርክቶው ላቅ ያለ መሆኑን አንስተዋል። ወቅቱን ሊቋቋም የሚችል አየር ንብረቱን ሊቋቋም የሚችል ተባይ ሊቋቋም የሚችል አረም ሊቋቋም የሚችል ዝርያ ማውጣት በዩኒቨርሲቲ በምርምሮች ልማቱ ላይ ልክ የሰው ኃይል እንደሚያመርቱት ሁሉ ልማቱም ላይ አይነተኛ አስተዋጽኦ ያላቸው ተቋሞች ናቸው። ተብል ላይ ከፍተኛ የሆነ የበሽታ አዳዲስ በሽታዎች ያው የግብርናውን ክፍለ ኢኮኖሚ የሚፈትኑ የተባይ ክስተቶች እየመጡ ነው። ጊዜው እየተቀየረ ግሎባላይዝድ እየሆነ ስንመጣ አንዱ ሰብል ያጠቃው የነበረው በሽታ በሌላኛው ሰብል ተጠቅቶ ማየት በሌላኛው በሽታ ተጠቅቶ ማየት እንዲህ አይነት ነገሮች አሉ። ምርምሮች ኤኒዌይስ ይሄን ነገር እየተከታተሉ ያርሶ አደር ተግዳሮት ነው። በግብርናው በእኛ ዞን ውስጥ ምን ተግዳሮቶች አሉ፣ በዛ መንገድ ስራ ይሰራል ብለን መውሰድ እንችላለን። አካባቢውን መሰረት ያደረጉ የግብርና ምርምሮችን በማካሄድ የተጠቃሚዎችን ፍላጎት መሰረት ያደረገ ችግር ፈቺ ቴክኖሎጂዎችን ወደ ተግባር እንዲገባ በማድረግ ከሚመለከታቸው አካላት ጋር ስራዎች እየተሰሩ መሆኑን የገለጹት የደብረ ብርሃን ግብርና ምርምር ማዕከል ዳይሬክተር ዶክተር አምሮ በዛብህ ምርምሮችን በማስተዋወቅና ወደ ተግባር በመገባታቸው የታዩ ለውጦች መኖራቸውንም ገልጸዋል። ለአብነት ያክል ባቄላ ምርታማነትን በከፍተኛ ሁኔታ የጎዳው የቆርምድ በሽታን ለመከላከል ለመቆጣጠር ምክረ ሀሳብ አውጥተናል። ያንን ምክረ ሀሳብ ከ1200 በላይ ሄክታር ላይ ከተለያዩ ተቋማት ጋር በመቀናጀት ወደ አርሶ አደሩ ያ ቴክኖሎጂ እንዲደርስና ባቄላን ወደ ምርት የመመለስ ስራ ሰርተናል። የምርምር ስራዎችን በፍጥነት ተቀብለው ወደ ተግባር የሚገቡ አርሶ አደሮች የሚያገኙትን ጥቅም በመከተል ሌሎች እንዲተገብሩ እየተደረገ መሆኑንም አቶ ታደሰ ተናግረዋል። የምርምር ስራዎችን በመተግበር ረገድ በጣም ፈጣን የሚባል አርሶ አደሮች ያሉበት ዞን ነው ዞኑ። አንዳንዶቹም ደግሞ ያው የአርሶ አደር ክላሲፊኬሽን ስላለን አይተው ከጓደኞቻቸው አይተው ማሳ ላይ አይተው ተምረው ዴሞንስትሬት አድርገናቸው ኤክስፒሪየንስ ሼሪንግ ወስደው የልምድ ልውውጥ አድርገው አርሶ አደሮች እርስ በርስ ከምርምር ተቋማት ከተሰሩ ቦታዎች ላይ አይተው የሚተገብሩ አሉ። በእኛ ኤክስቴንሽን በፍጥነት የሚተገብሩ አሉ እና የምርምር ስራዎች ከወጡ በኋላ እንደሚታወቀው በሰብል ዝርያ፣ በእንስሳት ዝርያ፣ በበሽታ መከላከል በርካታ ምርምሮች እየወጡ ነው ያሉት። በሼልፍ ላይ የተቀመጡ አሉ፣ ኦልሬዲ ወደ አርሶ አደር ገብተው ትግበራ ላይ ያሉ አሉ። ስለዚህ ኤክስቴንሽን ሰንሰለት ነው። አርሶ አደሩ ፈጻሚ ነው፣ ተመራማሪው ደግሞ አዲስ ነገር አውጪ ነው። እነዚህን ሶስት ነገሮች አቀናጅተው ለመስራት የሚደረግ ጥረት ነው። በመድረኩ የተነሱ ግብርና ላይ ያሉ ተግዳሮቶችን በመውሰድና መቀጠል ያሉባቸውን አሰራሮች በማስቀጠል ለግብርና ውጤታማነት እንደሚሰራም ተጠቁሟል። በኢትዮጵያ የሚስተዋለው የፕላስቲክ ብክለት ለአካባቢ ደህንነት ስጋት እንደሆነ የአካባቢ ጥበቃ ተመራማሪው ተናግረዋል። የሰሜን ሸዋ ዞን ደንና አካባቢ ጥበቃ ተጠሪ ጽሕፈት ቤት የዓለም የአካባቢ ቀንን አክብሯል። ወንዲፍራ ዘውዴ ዝርዝሩን ይዟል።
የሰው ልጅ በቁጥር ሲበዛና በአንድ አካባቢ ሲሰባሰብ ከፍላጎቶቹ ጋር የሚጠቀማቸውና የሚያስተርፋቸው ቁሶች ሲገናኙ መልሰው የሚለቀቁት አካባቢው ላይ ነው። አካባቢ ላይ የሚለቀቁትን በካይ ቁሶች የሚያስከትሉትን ጉዳት አስቦ ከመጠቀም አኳያ በሚኖረው ክፍተት የአካባቢ ብክለትን ያስከትላል። ኢትዮጵያ በዓመት የምታስገባው የፕላስቲክ መጠን በመጨመሩ ብክለት የፈጠሩትን እንዴት እንከላከላቸዋለን በሚለው ጉዳይ ላይ የደብረ ብርሃን ዩኒቨርሲቲ የተፈጥሮ ሀብት ዘርፎች ላይ ተመራማሪና መምህር የሆኑት ዶክተር ተስፋዬ መብራቴ ማብራሪያ ሰጥተዋል። ኢትዮጵያ በዓመት የምታስገባው 2007 ከምታስገባው ፕላስቲክ 421 እጥፍ ጨምራለች። ይሄ ማለት ከምታመርተው በላይ ከውጭም ትፈልጋለች ማለት ነው። ስለዚህ የፍላጎት መጠኑ ከፍተኛ ነው። የአስተዳደራችን የአያያዛችን ነው ችግሩና ሁለቱ ነገሮች አለመታረቃቸው ነው ወደ ብክለት የሚወስደው። የፕላስቲክ ብክለትን መከላከል ንጹህና ጤናማ አካባቢን ይፈጥራል የሚሉት ተመራማሪው ለብክለት መነሻው እያንዳንዱ ግለሰብ ፕላስቲክን መጠቀም መቻሉ ለችግሩ ምክንያት መሆኑን ይጠቅሳሉ። አሳሳቢነቱን የሚያጎላው ፕላስቲክ ከዝቅተኛው ከአንድ ግለሰብ ጀምሮ የምንጠቀመው ነው እንጂ ልክ እንደ አየር ንብረት ብክለት አሁን ስታነሳ ፋብሪካዎች ናቸው አይደል ጭስ ምናምን ምናምን እነሱ ከመንግስታትና ከባለ ሀብት ጋር ተነጋግረዋል። ይሄኛው ግን ኢንዲቪጁዋልስ ግለሰብ ናቸው። ስለዚህ ኦልሞስት ብዙ ማህበረሰብ እጅ የገባ ብዙ ማህበረሰብ ደግሞ ለመበከሉም ለማስወገዱም የሚመለከተው ከግለሰብ ባሻገር ብክለትን ለመከላከል ፋብሪካዎች በገቧቸው ውሎች ልክ መስራት ላይ ክትትል ማድረግ ያስፈልጋል። በዚህ ላይም የሰሜን ሸዋ ዞን አካባቢና ደን ጥበቃ ጽሕፈት ቤት የቡድን አስተባባሪ የሆኑት ወይዘሮ አስቴር አበራ ፋብሪካዎች ባሉበት ቀጠና ላይ ምርመራ እያደረግን ነው ብለዋል። በርከት ያለ ችግር ያለባቸው አሉ የምናውቃቸው ምርት የሚቀይር ኢንዱስትሪ አለ። በዚህ ሰዓት ምንድነው ከፍተኛ ሆነ ፍሰት አለ። ያንን ሪሳይክል እንዲያደርግ ትሪትመንት ፕላንት አለው ራሱን ችሎ ሪሳይክል እንዲያደርግና ወደ ወንዝ እንዳይለቅ የማድረግ ስራ ተሰርቶ ኦልሬዲ መስመር ይገባል። ጅምር ነው። በጣም ይቀረናል ብለን የምናስበው። አሁንም የአመለካከት የግንዛቤ እጥረት በማህበረሰቡ ዘንድ እንዳለ ሀሳባቸውን በአካባቢ ብክለት ላይ የገለጹ ተሳታፊዎች ተናግረዋል። የህግ መላላት ውስንነቱንም አንስተዋል። መከሰስና መክሰስ ብቻ ሳይሆን አመለካከት ላይ ነው። ሰው አምሮን አምኖ እንዲህ ማድረግ አለብኝ ብሎ እንዲሰራ ለማድረግ በተለይ እዛ ላይ በትኩረት ቢሰራ እያንዳንዱ የቤታችን የምንጠቀምባቸው ቁሳቁሶች ፕላስቲኮች ናቸው። ሲመረቱም እኔ የህግ መላላት አለ ብዬ አስባለሁ። ይሄን ችግር በትልቁ ገዝፎ ከታወቀ ምርቱ የሚቆምበት ላይ ሁሉም አገር ሁሉም አካባቢ መስራት አለበት የሚል አቋም አለኝ። የሚወጡ አዋጆችና ተፈጻሚነት ወደ ኋላ ማለት የቁርጠኝነት ውስንነትና የቴክኖሎጂ አጠቃቀም አለመታረቃቸው ለተፈጻሚነቱ ውስብስብ መሆኑን ተመራማሪው ገልጸዋል። ሩዋንዳ ወደ ኪጋሊ ከተማ ፕላስቲክ አይገባም፣ ፕላስቲክ የለም ስትባል የኪጋሊ ከተማ ቁርጠኝነት ማለት ነው። ውስን ሀገራት በቁርጠኝነት ውስጥ አሉ ማለት ነው። ሁለተኛው ደግሞ ቴክኖሎጂ ነው። ችግሩን እንፍታ ብለን የምታወጣው ህግ ለመፍታት የሚያስችሉ ቴክኖሎጂዎች ከስር ካላቀረብክ ህግ ለመፈጸም ትቸገራለህ። ሳታቀርብለት ነውና ይሄንን ፕላስቲክ አትጠቀም ለማለት ይሄን ተጠቀም ማለት አለብህ። በዓለም አቀፍ ለ52ኛ በኢትዮጵያ ለ32ኛ በአማራ ክልል ለ28ኛ ጊዜ የዓለም የአካባቢ ቀንን አስመልክቶ የፕላስቲክ ብክለትን እንግታ በሚል መሪ ቃል በሰሜን ሸዋ ዞን ተከብሮ ውሏል። ተመልካቾቻችን ዜናዎቻችን ቀጥለዋል። በትንታኔ የምንመለከተውን ጉዳይ እናስከትላለን። በኢንዱስትሪዎችና በትምህርት ተቋማት መካከል ያለውን ትስስር በማጠናከር ዘርፉ ውጤታማ እንዲሆን እየሰራ መሆኑን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አስታውቋል። ከቅርብ ጊዜ ጀምሮ በምርት ላይ የሚገኙት አምራች ኢንዱስትሪዎች ለትምህርት ማዕከላቱ በተግባር የእውቀት ምንጭ እየሆኑ ነው። ይህንን ውጤታማ ለማድረግ የተቋማቱ ሚና እንዴት ይታያል የሚለው ደግሞ የዛሬ የትንታኔ ዘገባችን ትኩረት ነው። ለዓለም ላይኩን ተጨማሪ ይነግረናል።
የደብረ ብርሃን ከተማን ጨምሮ በሰሜን ሸዋ ዞን በቅርቡ ከፍተኛ ኢንቨስትመንት ፍሰት እንዳለ ከተቋማቱ የሚወጡ መረጃዎች ያሳያሉ። ኢንዱስትሪዎቹ ከተቋቋሙበት ተቀዳሚ የማምረት ስራ በምርቱም የሀገርን ፍላጎት ከማሟላትና ገንዘብ ከማስገኘት ባሻገር ጠቀሜታ እንዳለው ይነሳል። በእርግጥ ይህ እንዲሳካ የቅንጅት ስራ አስፈላጊ ነው። በተለይም የከፍተኛ ትምህርት ተቋማት፣ ኢንዱስትሪዎችና የአስተዳደር አካላት። እነዚህ አካላት በጋራ መስራት ሲችሉ የታለመውን እውን ማድረግ ይችላሉ። በደብረ ብርሃንና አካባቢው ይህ እድል ካለ ተግባሩስ ምን ይመስላል ስንል ጠይቀናል። ክላሳቸውን በግቢ ውስጥ ካጠናቀቅ በኋላ የተግባር ደግሞ እዚህ መጥተው እኛ ጋር አብረው ሰርተው አንደኛ የነሱንም የተማሪዎች አቅም አጎልብተው በሀገራችን በሚገኙ ፋክተሪዎች ላይ ተወዳዳሪ እንዲሆኑ፣ ሁለተኛ ደግሞ ለኛም ግብዓት እንዲሆኑን ከዩኒቨርሲቲዎቻችን ከቴክኒክና ሙያ ተቋማት ጋር በጥምረት አብረን እየሰራን እንገኛለን። ወደ አፕላይ ዩኒቨርሲቲ ሽግግር ሲደረግ ዋናው ክራይቴሪያ ላብራቶሪዎች በስፋት ያስፈልጋሉ። እነዛን ላብራቶሪዎች ደግሞ በዩኒቨርሲቲው ባለው ሪሶርስ ብቻ ማሟላት አይቻልም። ስለዚህ ኢንዱስትሪዎችን እንደ ላብራቶሪ መጠቀም ዋናው ስትራቴጂ ነው ማለት። ስለዚህ በዛ በኩል ተማሪዎችም ወደ ኢንዱስትሪ ሄደው ልምምድ ማድረጋቸው እነሱ ወደፊት ለሚሰሩት ስራ ወይም ደግሞ ለራሳቸው ፈጥረው ለሚሰሩት ስራ ይጠቅማቸዋል። በዚህ በኩል ተማሪዎች በጎኑ የሚያዩት እኛም ደግሞ ጥሩ የተረዳነው ሁኔታ ነው ማለት ነው። የደብረ ብርሃን ዩኒቨርሲቲና እኛ ቲቤላ ካር መገጣጠሚያ ብዙ ጊዜ እጅና ጓንት ሆነን እየሰራን ነው። የሰው ኃይል ከነሱ እናመጣለን፣ እነሱ ደግሞ ከኛ አዲስ ቴክኖሎጂ ያስተምሩበታል፣ እኛም ከነሱ እንጠቀማለን። ተመጋጋቢ ነው የሚሉትናል። የኢንቨስትመንት እድገት በትምህርት ላይ ላለው ዜጋ የነገ ማረፊያው ነውና ተስፋውን ሰንቆ እንዲጓዝ ኋላም ደግሞ በንድፈ ሀሳብ ያገኘውን እውቀት በተግባር እንዲገልጸው ያግዘዋል ይላሉ። ከራሳቸው ልምድ በመነሳት ሀሳባቸውን ያጋሩን ባለሙያዎች መማር ማስተማሩ ላይ የተሻለ ተነሳሽነት እንዲኖር ተስፋ እንዲሰንቅ አብዛኛው በተለይ ወጣቱ ላይ ተስፋ እንዲሰንቅ ያደርገዋል። ሳይንስን ከቴክኖሎጂ ጋር ማዋሃድ መቻል ነው። እኛ ዩኒቨርሲቲ 5 ዓመት ስንማር የተማርነው ቲዮሪ አለ። እሱን ቲዮሪ ወደ ምድር ማውረድ መቻል ነው እንግዲህ ለሀገራችን የሚጠቅመው። እንደዚህ ገመድ ዘርግተ ለፍተ ፍግት ብለ ቱታ ለብሰ ምናምን ስትሰራ በሁለቱም በኩል ፕራክቲካሊም በቲዮሪም ጎበዝ ትሆናለህ ማለት ነው። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊው አቶ እንድሪስ አብዱ የቅንጅት ተግባሩ ዘርፉ አሁን ካለበት እንዲደርስ ሚናው የላቀ ነው ይላሉ። የኢንዱስትሪና የፕራይቬት ሴክተሩ ሊንኬጅን ከተመለከተ ነው እሱም በራሱ ያመጣቸው ለውጦች በጣም ትልቅ ነው ብሎ ማንሳት ይቻላል። በክልላችን ያሉ ቴክኒክና ሙያ ኮሌጆች፣ ዩኒቨርሲቲዎች ለአምራች ኢንዱስትሪ ሰው ኃይል በማቅረብ ረገድ እየሰሩት ያለው ስራና በትስስርና በቅርርብ እየሰሩ ያሉ ስራዎች አሁን ዘርፉ ላይ እየመጡ ላሉ ለውጦች ትልቅ ግብአትና አቅም ሆነው እያገለገሉ ነው ያለው። ንድፈ ሀሳብን ከተግባር በማቀናጀት የሚሰራው ስራ የሚፈጥረው አቅም እንደ ሀገር ከጠባቂነት በማላቀቅ የፈጠራን አቅም እስከ ማጎልበት የሚደርስ እንደሆነ ይናገራሉ። ፋብሪካ ተተክሎ ኮሚሽን ተደርጎ ካለቀ በኋላ ሌላ ቦታ ላይ ይሄ ፋብሪካ ያለ ነጮች እገዛ መትከል እንችላለን። እሱ ደግሞ በጣም ብዙ ነገሮችን ያቀላል። አንደኛ እዚሁ በእኛ ሲሰራ ለሜንቴናንስ ለኦፕሬሽን በጣም ምቾት ያለው ኤሪያ ይፈጠራል ማለት ነው። ፕላስ የእውቀት ሽግግሩም ደግሞ በዛ ልክ እየፈጠነ ይሄዳል። የቅንጅት ተግባሩን በተደራጀ መንገድ የመምራት ስራው ያለቀለትና የተዋጣለት ነው ማለት አይቻልም። በቀጣይ ኢንዱስትሪው የሚፈልገውን አቅም ዩኒቨርሲቲዎች እንዲያጎለብቱ በትምህርት ዝግጅት መረጣም ጭምር በጋራ እየተሰራ ስለመሆኑ የኢንዱስትሪና የዩኒቨርሲቲ አመራሮች ገልጸዋል። ማሽኖቻችን ምን አይነት ሰው የሰው ኃይል ያስፈልገዋል? በኢንጂነሪንግ ዘርፉ፣ በማኔጅመንት ዘርፉ፣ በተለያዩ ሴክተሮች ለዚህ ተቋም ወይም ለዚህ ድርጅት የሚያስፈልግ የሰው ኃይል ምን አይነት የሰው ኃይል ቢኖር ለእናንተ አስፈላጊ ነው የሚል አንዳንድ ጥናቶችና አንዳንድ ስራዎችን አብረን እየሰራን ነው። አፕላይድ ዩኒቨርሲቲ ሽግግር ስናደርግ የተለያዩ ካሪኩለሞች ሪቫይዝ እየተደረጉ ነው። እነዚያ ካሪኩለሞች ሪቫይዝ ሲደረጉ ከኢንዱስትሪ ሰዎች እየተጋበዙ አስተያየት እንዲሰጡባቸው የሚፈለጉ የትምህርት ዘርፎች እንዲካተቱ በማድረግ በኩል አስተዋጽኦ እያደረጉ ነው። አቶ እንድሪስ በቀጣይ ዓመት ትስስሩን ከዩኒቨርሲቲዎች ባለፈ ከቴክኒክና ሙያዎች ጋርም ለማድረግ ታቅዷል ነው የሚሉት። በተለይ አምራች ኢንዱስትሪው የሰለጠነ የሰው ኃይል የሚፈልገውን ያህል እንደ ኢንዱስትሪዎቻችን ፍላጎት መሰረት አድርገን ከዩኒቨርሲቲዎችና ቴክኒክና ሙያ ጋር ለማስተሳሰር ስራዎች ይሰራሉ ማለት ነው።
ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው የዕለቱ ዜናችን እዚህ ላይ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።